ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን ነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። ነብዩ ኃይሌ ሙልጌታ በራ እባላለሁ። ስሜ ሸዋዬ ይባላል። ሰው ወደ ፈተና ውስጥ የሚገባው ተስፋ በመቁረጥ እና ተስፋ በመቁረጥም ደግሞ የሚመጣው አንዳንድ ነገሮችን ጠንክረሽ ራስ ላይ ባለመስራት ወጣቱ ምን ጊዜም ተስፋ ከመቁረጥ ይልቅ ራሱ ላይ ተስፋ በማድረግ ራሱን አፕዴት ማድረግ አለበት። ከዘመኑ ጋር ከአንዳንድ ነገሮች ላይ ራሱን በማድረግ ወደ ተስፋ መቁረጥ ውስጥ እንዳይገባ መጀመሪያ ራሱን መጠበቅ አለበት። ሰው በእንደዚህ ያሉ ነገሮች በአንዳንድ ማህበራዊ ያሉ ብዙ ችግሮች አሉ። ራሱን ተስፋ የሚያስቆርጥ በሱስ በተለያዩ ነገሮች ውስጥ ተስፋ እንዳይቆርጥ ከእንደዚህ ያሉ ነገሮች ራሱን ማራቅ አለበት ብዬ ነው እኔ በራሴ የምገምተው። አንደኛው የአስተዳደግ ችግር ይመስለኛል። የአስተዳደግ ችግር ምንድነው? መጀመሪያ ከህፃንነት ጀምሮ የልጆች እንክብካቤ ይፈልጋሉ። ከእንክብካቤ በተጨማሪ ደግሞ ቁጥጥር ያስፈልጋቸዋል። ያም በማጣት ይመስለኛል። ሌላው ደግሞ መጥፎ ጓደኛ ለዚህ ጉዳይ ያደርሳል። ሁለተኛው የሚኖርበት አካባቢ ራሱ ተጽዕኖ ሊኖረው ይችላል። ምክንያቱም ለተለያዩ ሱሶች የሚያጋልጥ ቦታ የሚኖር ከሆነ ፕላስ ደግሞ ጥሩም ጓደኛ ከሌለው ከመስመር ሊወጣ ይችላል ማለት ነው። ወደ ፈተና የሚያስገቡ ብዙ ነገሮች አሉ። ለምሳሌ ብዙ የኃጢአት መንገዶች አሉ፣ ዋጋ የሚያስከፍሉ መውጣት የማይቻል ሱሶች አሉ እና ከዛ ሁሉ ወደ ፈተና የሚያስገቡት እነዛ ናቸው። ምንዘረዝራቸው ብዙዎች አሉ። ያው ሱስን በተመለከተ ደግሞ ብዙ የሱስ አይነቶች አሉ። ያም ደግሞ ፈተናዎች ናቸው፣ ማምለጥ የማይቻል ማለት ነው። አንደኛ ኢኮኖሚካሊ ብቻ ኢኮኖሚካሊ ስል አንዳንድ ጊዜ ተስፋ በመቁረጥ ውስጥ ስራ በማጣት ይሄ ማህበራዊ ቀውስ፣ ሰላም አሁን ሀገሪቱ ባለችበት ነባራዊ ሁኔታ አንዳንድ ጊዜ ራስሽን ይዛ ልትሄድ ትችያለሽ። ስለዚህ በእንደዚህ ያሉ ነገሮች ውስጥ ተስፋ ልቆርጭ ትችያለሽ። የመጀመሪያ እንዳልኩሽ የአስተዳደግ ችግር ነው። ወላጅ አልባ መሆን ወደዛ ይወስዳል። ከቤተሰብ እንክብካቤ ማጣትም ወደዛ ሊወስድ ይችላል። በሱስ መጠመድ እነዛ ነገሮች ወደ አልባሌ ቦታ ይወስዷል። ከዛ ህይወቱም ወደ አልተፈለገ መንገድ ይሄዳል ማለት ነው። ያው በአልባሌ ቦታዎች መዋልና አንደኛው ጓደኛ ሌላኛውን ጓደኛ ይሄ ጥሩ ነው ብሎ በመሳብ ወደ የማይገባ ቦታ ውድቀት ላይ የሚጠሩ ብዙ ነገሮች አሉ። እንዳልኩሽ አሁን ሱስ የምንላቸው ብዙ ሱሶች አሉ። የግድ ማጨስ መቃም ብቻ ሳይሆን ስሜታዊ የሆኑ ሱሶች ዋጋ የሚያስከፍሉ መመለስ የማይቻልባቸው እነዛ ወጣቱንም በእድሜ ከፍ ያሉትንም ሊወስድ ይችላል እና ያ ነው መመለስ የማይቻለው ኃጢአት ውስጥ የሚከታቸው ማለት ነው። ማሸነፍ የሚችሉት አንደኛ ራሳቸው ላይ ጠንክሮ በመስራት አሁን ቅድም እንዳልነው እነዚህ ከሱስ አዳክትድ ከሚያደርጉና ራስሽን ከሚያደክሙ ነገሮች ራስሽን በማራቅ ራስሽ ላይ በመስራትና ጠንካራ በመሆን ስፔሻሊ አሁን ደግሞ ቴክኖሎጂውም አሪፍ ስለሆነ ቴክኖሎጂውን መጠቀም በራሱ ራስሽን ከእንደዚህ ያሉ ነገሮች እንድታርቂና ከእንደዚህ ያሉ ተስፋ መቁረጥ ውስጥ እንድትወጪ ያደርግሻል። አንደኛው በራስ ላይ መወሰን ነው። በራስ ላይ ለለውጥ መዘጋጀት ነገን ማሰብ መኖርን አንደኛው ለራስ ነው። ሁለተኛው ደግሞ ለቤተሰብ፣ ሶስተኛው ለሀገር መኖርን ነው። ያ ነው ትልቁ። ሰዎች ራሳቸውን ለመለወጥ መዘጋጀት። ለውጥ ላይ ደግሞ ብዙ ችግሮች አሉ። እነዛን ችግሮች የመቋቋምን አቅም በተለይ የእምነት ቤቶች የክርስትና እምነት ተከታዮች ወደ እምነት ቤት ቢሄዱ ከመጥፎ ባህሪያቸው ሊታረሙ ይችላሉ። የእስልምናው እምነት ያው አለ፣ በየእምነት ቤቶቹ የሚሰጥ ትምህርት አለ። ያም ከመጥፎ ባህሪሽ ሊመልስሽ ይችላል ማለት ነው። እኔ መልእክቴ ሁሉም ሰው ተስፋ ከመቁረጥ
ውስጥ ወጥቶ ጠንካራ ራሱ ላይ ደካማ ጎኑን ትቶ ጠንካራ ጎኑን አጠንክሮ ጠንካራ ጎኑ ላይ ቢሰራና ሁሉ ነገር እንትን ቢል እኔ ማንኛውም ሰው ከእንደዚህ ያለ ነገር ሊወጣ ይችላል ብዬ ገምታለሁ። ፈተናን ምን ማድረግ ይቻላል ብለህ ታስባለህ? ማሸነፍ ይቻላል። ፈተናን መወጣት ይቻላል። እና ስለዚህ ሁሉ ሰው ራሱ ላይ ጠንክሮ ቢሰራ ከፈተና ራሱን ጠንክሮ ሊወጣ ይችላል ብዬ ገምታለሁ። ምድር ላይ ያለ ነገር የማታሸንፊው ነገር የለም፣ ግን ቁርጠኝነት ይፈልጋል፣ ድካም ይፈልጋል። ድካም ለውጥ የሚመጣው ከድካም ነው፣ ከብዙ ልፋት ነው። ነገሮች አልጋ በልጋ አይሆኑም። ምክንያቱም ሳትለፊ የምታገኘው ነገር በሙሉ አይጣፈጥም። ፈተናዎችን ማሸነፍ የሚቻለው አንደኛ በጥበብና በማስተዋል ስንሄድ ፈተናዎችን ማሸነፍ እንችላለን። ሁለተኛው ነገር ደግሞ ያንን አንደኛ ብናደርገው ከእግዚአብሔር ጋርና በእግዚአብሔር በፊቱ በመውደቅና እግዚአብሔርን በመጠየቅ በፊቱ የሚያስፈልገኝን ብቻ አንተ ስጠኝ በማለት ወደ እግዚአብሔር በመቅረብ በንስሐና በምልጃ ወደ እግዚአብሔር በመቅረብ ከኃጢአት ሁሉ መዳን ይቻላል። ይሄንን ፈተናዎችን ማሸነፍ ይችላል ማለት ነው። ሰላም እንዴት ናችሁ? አቤኔዘር ደሳለኝ ይባላለሁ። ዛሬ በተጠየቁት ጥያቄዎች ላይ ማጠቃለያ መልስ ለመስጠት በፊታችኋለሁ። ጥያቄው ሰው እንዴት ወደ ፈተና ውስጥ ሊገባ ይችላል የሚል ነው። መጽሐፍ ቅዱስ ሲናገር በያዕቆብ ምዕራፍ 1 ቁጥር 13 ላይ ማንም ቢፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እግዚአብሔርም ራሱ ማንንም አይፈተንምና ይልና፣ ነገር ግን ሰው በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ደግሞ ካደገች በኋላ ሞትን ትወልዳለች ብሎ መጽሐፍ ቅዱስ ይናገረናል። ስለዚህ ሰው ወደ ፈተና የሚገባበት ዋናው ምክንያት ምኞት የሚባለው ነገር ነው። መጽሐፍ ቅዱስ እንደሚነግረን ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ደግሞ ካደገች በኋላ ሞትን ትወልዳለች ይለናል። ስለዚህ ሞት የሚባለው ነገር ውጤት ነው። ነገር ግን ይህ ውጤት ከመምጣቱ በፊት ግን ያሉ ሁለት ነገሮች አሉ። ከዚህም በፊት ያለው ነገር ምንድነው? ኃጢአት ነው። ኃጢአት ደግሞ ፕሮሰስ ወይም ደግሞ መንገድ ነው፣ ወደ ሞት የሚወስደን ወደ ፍጻሜው የሚያደርሰን መንገድ ሲሆን ኃጢአት የዚህ ሁሉ ነገር ግን መሰረት መጽሐፍ ቅዱስ እንደሚነግረን ምኞት የሚባለው ነገር ነው። ስለዚህ ሰው በልብ ውስጥ ባለው ወይም ደግሞ በዙሪያው ከሚያየው እግዚአብሔራዊ ባልሆነው ምኞት ሲሳብና ሲታለል ወደ ፈተና ውስጥ ይገባል፣ ራሱን በፈተና ውስጥ ይጥላል። ያም ደግሞ ፈተና የማይወጣበትና ደግሞ የማያሸንፈው ፈተና ይሆንበታል ማለት ነው። ስለዚህ ሰው ወደ ፈተና ላለ መግባት መጀመሪያ ማድረግ ያለበት ነገር ምንድነው? ነፍሱንና ሐሳቡን እግዚአብሔራዊ ካልሆኑ እግዚአብሔርን ከማያከብር እግዚአብሔር ደስ ከማያሰኘው ነገር ልቡን መጠበቅ ነው። ስለዚህ ምኞታችን ምንድነው? ፍላጎታችን ምንድነው? ደስ የሚያሰኘንስ ነገር ምንድነው የሚለውን ነገር በደንብ አድርገን ልናውቅ ይገባል። ስለዚህ ይህ በልባችን የሚመጡ ክፉ ምኞት ክፍሉ እንደሚናገረው ሰው እንግዲህ እያንዳንዱ ሰው በገዛ ምኞቱ ሲሳብና ሲታለል ይላል። ስለዚህ የተሳብንበት ምኞቶቻችን ምንድናቸው? በጣም የሳቡን ልባችንን የወሰዱ ሐሳባችንን የወሰዱ እንዲሆኑልን የምንፈልጋቸው ምኞቶቻችን ምንድናቸው? ስለዚህ ሰው በነዛ ምኞቶቹ ሲሳብ ብቻ ደግሞ አይደለም ሲታለል ይላል። አያችሁ? ስለዚህ በፈተና መውደቅ የሚመጣው ውጤቱ ጋር አይደለም፣ ኃጢአት ጋር አይደለም፣ ወይም ደግሞ ነገሩ ሀፕን ካደረገ በኋላ አይደለም። ነገሩ የሚጀምረው ምን ጋር ነው? ሐሳብ ጋር ነው። ልክ በሐሳባችን ስንሳብና በዛ ሐሳባችን ስንታለል፣ ያ ማለት ምን ማለት ነው? በልባችንን የመጣውን ሐሳብ በልባችን ላይ ያለውን እግዚአብሔርን የማያከብር ምኞት ፍላጎቶቻችን በሙሉ ይሄ ከእግዚአብሔር አይደለም ብለን እስካልከለከልናቸውና ከልባችን እስካላራቅናቸው ድረስ አያችሁ በዛ ምኞት ተስበናል ወይም ደግሞ ተታለናል ማለት ነው። ስለዚህ መጀመሪያ ልባችንን ማዳን ያለብን እዚህ እግዚአብሔርን ከማያከብር ፍላጎትና ምኞት ነው። ሰው እግዚአብሔርን የማያከብር ነገር ሊያስብ ይችላል፣ ወደ ሐሳቡ ሊመጣ ይችላል፣ በዙሪያው ከሚያየው ነገር ሊወሰድ ይችላል፣ በሰዎች ሕይወት ላይ ከሚያየው ውጤታማ ከተባሉ ሰዎች ላይ ከሚያየው ነገር ልቡ ለክ ባልሆነ እግዚአብሔር በማይከብርበት ውጤት በሚመስል ለሰውየው የነፍስ ፍላጎት የስጋ ምኞቱን ለማርካት የነፍስ ፍላጎቱን ለማርካት አስደሳች የሚመስል ምኞት ሊሆን ይችላል። ስለዚህ ይህ በልባችን ላይ ያለው ምኞት እግዚአብሔራዊ ምኞት ነው ወይ? እሱ የሚከብርበት ምኞት ነው ወይ? የሚለውን ነገር ተረድተን
በዚህ ነገር ከመሳባችንና በዚህ ነገር ቴምፕቴት ወይም ደግሞ ከመፈተናችን በፊት ከልባችን ላይ ነገሩን ማራቅ አለብን ማለት ነው። የመጨረሻው ፈተናን ማሸነፍ የምንችለው እንዴት ነው የሚል ጥያቄ ነው። ስለዚህ እያንዳንዳችን ወይም ደግሞ በህይወታችን የሚመጡ እግዚአብሔርን ከማያከብሩ ሊጥሉን ወደ ኃጢአትና ከዛም በኋላ ደግሞ ወደ ሞት ሊመሩን ካሉ ምኞቶችና ፈተኖች ራሳችንን ልናድን የምንችለው እንዴት ነው ካልን የመጀመሪያውና በጣም ዋናው ነገር ህብረት ነው። መጽሐፍ ቅዱስ ስለ ህብረት በጣም ብዙ ነገር ይናገራል። እግዚአብሔራዊ የሆነ ህብረት በረከት እንዳለበት እግዚአብሔር ለህብረት እንደጠራን እንግዲህ በዕብራውያን 10 ላይ መጽሐፍ ቅዱስ ሲናገር ዘመኑ እየቀረበ ወይም ደግሞ ዘመኑ መፈጸሙን እያያችሁ በመጣችሁ ቁጥር ህብረታችሁን ጨምሩ፣ መሰባሰባችሁን ጨምሩ፣ አንድ ከነበረ ሁለት አድርጉት፣ ሁለት ከነበረ ሶስት አድርጉት እያለ ህብረታችንን እንድንጨምር መጽሐፍ ቅዱስ ይነግረናል። ስለዚህ መጽሐፍ ቅዱስ ላይም ደግሞ እንደምናየው እግዚአብሔር አዳምንና ሔዋን አንድ ላይ እንዲሆኑ በአንድ ላይ ህብረት እንዲያደርጉ ፈጠራቸው። ነገር ግን ለውድቀት ምክንያት የሆነው አንዱ ነገር ሔዋን ከአዳም ተለይታ ባለችበት ሰዓት ላይ ነው ሰይጣን ሔዋንን ያገኛት። ስለዚህ ከህብረት ውጪ ስትሆኑ ከህብረት ስትለዩ ለማይገቡ ሐሳቦች ተጋላጭ ትሆናላችሁ ማለት ነው። ስለዚህ ህብረት ማለት የኛ ደካማ ጎናችን የሚሸፈንበት ነው። የሮም ወታደሮች በፊታቸው ጋሻንና ጦርን ይዘው ከፊት ለፊታቸው የሚመጣባቸውን ማንኛውም ጠላታቸውን መከለልና መዋጋት የሚችሉበትን ጋሻና ጦር በፊታቸው ይዘው ይቆማሉ። ነገር ግን ይህ ኃያልና ጠንካራ የተባለ ወታደር ግን ሁሉም እንደዚህ አይነት ወታደር ከጀርባው ክፍተት አለው። ከጀርባው የሚመጣበትን ጠላት ማየት አይችልም። ከጀርባው የሚሰነዘርበትን ጥቃት መመለስ አይችልም። ስለዚህ ከጀርባ የሚሰነዘሩ ጥቃቶቻችንን የምንሸፍነው በህብረት ውስጥ ነው። የኔ ድክመት በወንድሜ ብርታት ይሸፈናል። የኔ ብርታት ደግሞ ለወንድሜ ክፍተት ደግሞ መሸፈኛ ይሆናል። ስለዚህ እያንዳንዳችን ከፈተና መጠበቅ ከፈለግን የመጀመሪያው በህብረት ውስጥ መሰወር፣ በህብረት ውስጥ መከለል አለብን ማለት ነው። የመጀመሪያው ነው ይሄ ነው። ሁለተኛው ደግሞ ከእግዚአብሔር ቃል ጋር እና ከእግዚአብሔር ጋር በጸሎት ህብረት በማድረግ ምኞቶቻችንን እግዚአብሔራዊ ማድረግ፣ ፍላጎቶቻችንን እግዚአብሔራዊ በማድረግ የማይገቡ ሐሳቦችን የማይገቡ ምኞቶች ወደኛ በመጡ ጊዜ በእግዚአብሔር ቃል በመመከት ከኛ ዘወር ማድረግ አለብን ማለት ነው። ስለዚህ እንደ ወጣት ለወጣቱም ለእግዚአብሔር ቤተሰብም ያለኝ መልእክት ምንድነው? ለህብረት ተጠርተናል። እግዚአብሔር መጽሐፍ ቅዱስ እንደሚነግረን ከሁለታችን አንድ አዲስን ሰው እግዚአብሔር እንደፈለገና ከአህዛብና ከአይሁዶች እግዚአብሔር ለአንድ ህብረት እንደጠራን መጽሐፍ ቅዱስ ይናገራል። ስለዚህ በህብረት እንድንኖር የእግዚአብሔር ፍቃድ ነው። በእግዚአብሔር ቃል ዕውቀት የእግዚአብሔርን ቃል በመረዳት ደግሞ የሚመጣብንን ማንኛውንም ተጽዕኖ ማንኛውንም ፈተና በእግዚአብሔር ቃል እንድንመክት የእግዚአብሔር ፍቃድ ነው። ስለዚህ ልባችንን ለእግዚአብሔር ቃል ልባችንን ደግሞ እግዚአብሔራዊ ለሆነ ህብረት እንድናነሳሳ እመክራለሁ። ተባረኩ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበረ። ብዙ እንደተማራችሁ አዳዲስ ነገር ዛሬም እንዳገኛችሁ ተስፋ እናደርጋለን። እንግዲህ ሁላችንም ወደ ፈተና እንዳንገባ መጽሐፍ ቅዱስም እንደሚለን ተግተን መጸለይ አለብን። ፈተናን ደግሞ ማሸነፍ ይቻላል፣ እግዚአብሔር ይረዳናል። ከፕሮግራሙ ጋር ነው ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት፣ መልካም ሳምንት።